ሰላም ሰላም የተወደዳችሁ የተከበራችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቆይታችን የምናየው በተለያየ እምነት ውስጥ ብንሆንም ያው ጾም እንደምንጾም ይታወቃል። ስለዚህ ጾምን በመንጾምበት ሰዓት ልንመገባቸው እንዲሁም ደግሞ ልናስተውላቸው ወይም ልናደርጋቸው የሚገቡ ነገሮችን የምናይ ይሆናል ማለት ነው። አድማጭ ተመልካቾቼ ቪዲዮውን በመታዩበት ሰዓት ከወደዳችሁት ላይክ፣ ኮሜንት፣ ሼር እንዲሁም ሳብስክራይብ አድርጉልኝ ስል በትህትና ጠይቃለሁ። እንደሚታወቀው በሀገራችን በተለይ በኢትዮጵያ በአሁኑ ሰዓት የእስልምና እምነት ተከታዮችም በተመሳይ የክርስትና በተለይ የኦርቶዶክስ እምነት ተከታዮች ጾም ላይ እንደሆኑ ይታወቃል። ስለዚህ በዚህ የጾም ወቅት አመጋገባችን ምንድነው መምሰል ያለበት፣ ምን አይነት ምግቦችን መመገብ አስፈላጊ ነው ለጤናችን እንዲሁም ደግሞ ወይም ከጤና አንፃር የሚለውን እናያለን ማለት ነው። በዚህ የጾም ወቅት የአመጋገብ ሁኔታ ማስተካከል ሰውነታችን በጾሙ እንዳይዳክም ለማድረግ እንደሚያግዝ የተለያዩ የስነ ምግብ ባለሙያዎች ይመክራሉ ማለት ነው። ከጾም በኋላ የሚቀርቡ የምግብ አይነቶች በጾም የተዳከመውን ሰውነት ማበረታታት የሚችሉ መሆን እንዳለባቸው ይነገራል። ሰውነታችን በአግባቡ እንዲሰራ፣ ጡንቻዎቻችን በአግባቡ እንዲሰሳቡና ከእምነቶቻችን አንጻር በጾም ወቅት የሚፈቀዱት ምግቦች መካከል ኃይል ሰጪ፣ ፕሮቲን ገንቢ ምግቦችን መውሰድ በጣም አስፈላጊ ነው ብሎ ማለት ይቻላል። የተለያዩ ባለሙያዎች እንደሚሉት ምግቦችን በሶስት ደረጃዎች ተከፋፍለው መብላት ወይም መመገብ ይኖርባቸዋል ተብሎ ይታመናል። በእያንዳንዱ ደረጃ መካከል የ5 ወይም የ6 ደቂቃ ልዩነት ቢኖረው ተብሎ ይመከራል ማለት ነው። ወደ እንቅልፍ ከመሄዳችን በፊት ለመጨረሻ ጊዜ የምንመገበው ምግብ በሰላጣ መጀመር ጠቃሚ ነው የሚሉ የስነ ምግብ ባለሙያዎች በብዛት ሰላጣ ውስጥ ብዙ ጨው እንዳይገባ መጠንቀቅ ያስፈልጋል ይላሉ። ምክንያቱም ብዙ ጨው ከተበላ ከጥቂት ሰዓታት በኋላ ሰውነታችን ብዙ ውሃ ይፈልጋል። አክለውም በሁለተኛ ደረጃ የስኳር ምግቦችን የያዘ ነገር መምረጥ ጠቃሚ ነው። በዚህ ጊዜ ከ2 እስከ 3 የሐብሐብ ወይም ብርቱካን ቁራጮችን ወይም ደግሞ 1 ኩባያ ጭማቂ መጠጣት አስፈላጊ ነው ብለው ያምናሉ ወይም ደግሞ ይታመናል ማለት ነው። ነገር ግን በመጀመሪያ የምንመገበው ነገር ማስተዋል ይገባናል የሚሉት ባለሙያው የስኳር ይዘታቸው ከፍተኛ በሆኑ ምግቦች ጾምን መፍታት አይመከርም ይላሉ። ከዚህ ጋር ተያይዞ ምንድነው የመጀመሪያ ላይ አንድ ሰው በሶስት ደረጃ ምግብ መመገብ አለበት ብለናል። መጀመሪያ ላይ መጠቀም ያለበት ይሄ ሰላጣ ወይም አትክልቶችን ቅጠላቅጠሎችን ቢሆን ሞር ይመከራል ማለት ነው። ከዛ በመቀጠል ደግሞ ስኳር ነክ ያላቸው እነዚህ የጭማቂና ፈሳሽ ነገሮችን ቢጠቀም፣ ይህን በሚወስድበት ሰዓት ግን በጣም በብዙ መሆን ያለበትም በተወሰነ ነው የተወሰነ ነው እንጂ የሚበዛ ከሆነ ሪኮመንድ ስለማይደረግ ማለት ነው። ስለዚህ ይሄንም ተፈጥሯዊ ነው ኦርጋኒክ የሆኑ ነገሮችን ለማግኘት ከሆነ ከጁሶች እንዲሁም ደግሞ ከተለያዩ ጭማቂዎች መሆን እንዳለበት ነው እንግዲህ ባለሙያዎች የሚያስረዱት ማለት ነው። ነገር ግን በሶስተኛ ወይም በመጨረሻ ደግሞ እንድንጠቀመው የሚመከረው ምንድነው በቂ ውሃ መጠጣት ነው ማለት ነው። ነገር ግን አንድ የእንግሊዝ ውስጥ የታተመ የትልቅ ጆርናል ወይም በሀገራቸው በብሔራዊ ደረጃ የታጠነ ጆርናል እንደሚያሳየው ምንድነው በጿሚዎች በጾም ወቅት ቀጣዩ የጾም ዕለት ከመጀመሩ በፊት ያ ማለት የማታ ላይ ወይ ወደ ቀጣይ ከመሻገራችን በፊት ለመጨረሻ ጊዜ ምግብ በሚመገቡት ጊዜ ሻይና ቡና እንዳይጠጡ ይመከራል ማለት ነው፣ ወይም በጥናታቸው አረጋግጠዋል። ምክንያቱም እነዚህ ትኩስ መጠጦች በውስጣቸው ካፌን መያዛቸው ብቻ ሳይሆን ውሃ ከሰውነታችን በፍጥነት እንዲወጣ ቶሎ እንድንሸና ያደርገናል። ከሰውነት ፈሳሽን በፍጥነት መቀነስ ማለት ደግሞ በፍጥነት መተካትን ይጠይቃል። አለበለዚያ የሰውነት ድርቀትን ሊያስከትል ይችላል። ይህ ደግሞ ወደ ራስ ምታት፣ የደም ግፊት መቀነስ፣ የኩላሊትና ሌሎች የጤና ተግዳሮቶችን ወይም የጤና ችግሮችን ይዞብን ይመጣል ማለት ነው። ስለዚህ ሰዎች ወደ ምኝታቸው ከመሄዳቸው በፊት መጨረሻ ላይ ሊጠቀሙት የሚገባው ነገር ውሃ ነው መሆን ያለበት ማለት ነው። ውሃም በመጠኑ፣ ምክንያቱም ውሃ ደግሞ በጣም ካበዛን እንቅልፋችንን ደግሞ ምን ስለሚያደርግ በአግባቡ እንዳንተኛ ስለሚያደርገን ማለት ነው። ነገር ግን ከዚህ በመቀጠል የምናያቸው 7 ዋና ዋና የምግብ መደቦችን ማለት ይሆናል ማለት ነው። ሰዎች ሊጠቀማቸው የሚገቡ 7 ዋና ዋና የምግብ መደቦችን በጾም ሰዓት ማለት ነው። አንደኛ ሊጠቀማቸው ይገባል ተብሎ የሚታሰቡ ነገሮች የፕሮቲን ነክና የፕሮቲን ይዘት ያላቸው ምግቦችን ነው ማለት ነው። ወይም ደግሞ ፕሮቲኖችን በምግባችን ውስጥ መቀላቀል፣ በእለት ተእለት ምግባችን ውስጥ በፕሮቲን የበለጸጉ ምግቦችን መቀላቀል የረሃብ ስሜትን ቶሎ እንዳይሰማን በማድረግ ለረጅም ሰዓት እንድንቆይ ያደርጋሉ ማለት ነው። ለዚህም በካርቦሃይድሬትና በስብ በፋት የበለጸጉ ምግቦችን ከመመገብ ይልቅ በፕሮቲን የበለጸጉ ምግቦችን ጾም ከመጀመራችን በፊት መመገብ ይመከራል። ለምሳሌ በፕሮቲን የበለጸጉ እርጎ፣ ለውዝን፣ የተቀቀለ ዶሮን
ከተጠበሰ አትክልት ጋር ወይም ደግሞ የተጠበሰ አሳ ቡናማ ሩዝን የተጠበሱ አትክልቶችን በረመዳን ወቅት ወይም ደግሞ ሙስሊሞች በሚያፈጥሩበት ወቅት እንዲሁም ደግሞ ጠዋት በሱሁር በዛ ሰዓት ደግሞ ቢጠቀሙ ሞር ይመከራል ማለት ነው። ወይም የተሻለ እንደሆነ በብዙ ጥናቶችና ባለሙያዎች የተደረሰበት ጉዳይ ነው ማለት ነው። እነዚህ ምግቦች መጠቀም የሙሉነት ስሜትን ተሰምቶን እንድንቆይ ያደርጋል ማለት ነው። ፀሐይ ከመውጣቷ በፊት የእንስሳት ተዋጽኦ እንዲሁም ደግሞ አትክልቶችን መመገብ ለምሳሌ ቺዝ፣ የተለያዩ የአይብ አይነቶች፣ እንቁላል፣ ቲማቲም፣ ኩከምበር ይመረጣሉ። በተጨማሪም ሾርባ መጠጣት፣ በወይራ ዘይት የተጠበሱ አትክልቶች እንዲሁም ደግሞ ፍራፍሬ መብላት ይመከራል ተብሎ ይታመናል ማለት ነው። በእስልምናው ዓለም በተለይ ጠዋት ላይ ስሁር የሚባል ነገር አለ። ያ ማለት ከመንጋት በፊት የሚበላው ማለት ነው። ወይም ደግሞ ጠዋት ላይ የሚበላውን ፀሐይ ከመውጣቷ በፊት ስለዚህ በተሳት ምንድነው ማለት ነው? ልክ እንደ እርጎ፣ ለውዝና የተቀቀለ ዶሮ ከዛ ውጭም ደግሞ የእንስሳት ተዋጽኦ የሆኑ ነገሮችን መጠቀም አስፈላጊ እንደሆነ በብዙ ጥናቶች የተደረሱበታል ማለት ነው። ከዚህ በተቃራኒ ደግሞ በኦርቶዶክስ እምነት ተከታዮች ዘንድ በጾም ወቅት ያው ይታወቃል የእንስሳት ተዋጽኦች በሙሉ የተከለከሉ ናቸው። ነገር ግን እነዛን የእንስሳት ተዋጽኦች ሊተኩ የሚችሉ በፕሮቲን እንዲሁም ደግሞ በተለያዩ ነገሮች የበለጸጉ ምግቦችን እንጠቀማለን። እዚህ ጋር ግን የምናየው ምንድነው በፕሮቲን የበለጸጉ ምግቦችን ልክ እንደ ምስር፣ በተለያየ መልክ የተዘጋጀ ሽምብራ፣ አተር፣ ባቄላ፣ አኩሪ አተር፣ ከባቄላ የሚዘጋጀው ስልጆን፣ የሱፍ ፍትፍት፣ ህልበት፣ አዚፍ፣ የቃሪያ ስንግ፣ ሽሮ ወጥና የመሳሰሉ ምግቦችን በተለያዩ መንገዶች በማዘጋጀት መጠቀም ይመከራል ማለት ነው። የተሻለ ፕሮቲን ለማግኘት ማለት ነው። ከዚህ በተጨማሪም ልክ እንደ ተልባ፣ ለውዝ፣ ሰሊጥ ያሉ የቅባት እህሎችን መመገብ ይመከራል። ነገር ግን እነዚህን የቅባት እህሎችን ስንመገብ ምንድነው ማለት ነው በዝቅተኛ መጠን መሆን አለበት። በመጠኑ ከበዛ አሁንም ጾም ላይ ስለሆነ ጨጓራችን የመሸከም አቅሙ ስለማይኖረው ወይም በቀላሉ ሊፈጭ ስለማይችል የጤና እክል ይዞብን እንዳይመጣ ማለት ነው። እንዲሁም ደግሞ ምንድነው ቴምርን መብላት በጣም አስፈላጊ እንደሆነ በተለይ ቴምርን ጾማችን ውለን ምግብ ከመበላታችን በፊት ውሃና ቴምርን ብንጠቀም የተሻለ እንደሆነ በብዙ ባለሙያዎች ይመከራል። ለምን? ቴምር ኃይል ሰጪ ስለሆነ የተሻለ በጾም የደከመ ሰውነታችንን ኃይል እንዲያገኝልን ስለሚያደርገው ማለት ነው። ሌላው ሁለተኛ ላይ የምናገኘው ምንድነው መመገብ አለብን ተብሎ የሚታሰበው በጾም ወቅት በፋይበር የበለጸጉ ምግቦች ላይ ማተኮር ማለት ነው። በፋይበር ወይም አሰር ንጥረ ነገር የበለጸጉ ምግቦችን በጾም ወቅት የምንከተለው አመጋገብ ውስጥ ማካተት ልክ እንደ ፕሮቲን ሁሉ ጠቀሜታ እንዳለው ይታወቃል ማለት ነው በብዙ ጥናቶች። በተለይ ደግሞ ያልተፈተጉ እና በአሰር የዳበሩ ምግቦችን መመገብ የሚጠቅመው ኃይል በዝግታ ስለሚለቅ ቀኑን ለመግፋት አስፈላጊ ናቸው ተብሎ ይታመናል። ልክ እንደ አጃ፣ አሰሩ ያልወጣለት ዳቦ፣ ጥራጥሬዎችን ንጋት ላይ መመገብ ጥሩ ምርጫ ነው ተብሎ ይታመናል ማለት ነው። በተለይ ይሄ ምንድነው በኦርቶዶክስ እምነትም በእስልምና እምነትም እነዚህ ነገሮች መጠቀም ጥሩ ነው። ምናልባት በእስልምና እምነት ጠዋት ላይ ጾሙን ከመጀመራቸው በፊት ቢጠቀሙት ሞር የተሻለ ነው ተብሎ ይመከራል ማለት ነው። ምግባችን ውስጥ የገብስ ዳቦ፣ ባቄላ፣ የተፈጨ አጃ፣ ሰሊጥ፣ ፍራፍሬ እንዲሁም አትክልት የመሳሰሉ በፋይበር የበለጸጉ ምግቦችን ማዘውተር የሙሉነት ስሜት እንደተሰማን ለረጅም ሰዓት ለመቆየት ያስችለናል። በጾም ወቅት አትክልቶችን በጥሬው መመገብ ጎመንን፣ አቮካዶ፣ ተልባ፣ ኑግ፣ ሰሊጥ፣ ሱፍ የተመጣጠነ ይዘት ያለው ምግብን እንድናገኝ ይረዳል ብለው ባለሙያዎች በብዙ መንገድ ለኛ ያስረዱናል ማለት ነው። በአትክልት ውስጥ ያለው ፋይበር ለሰውነት ቫይታሚኖች በማቅረብ የሆድ ድርቀትን በመከላከል አስተዋጽኦ ያደርጋል። ሌላኛው ደግሞ ጾም የሚመከረው መፍቻ ሾርባ ነው። ሾርባ ለመጠቀም ቀላል የሆነ ለሆድ ምቹ ለጾመኛ ጉልበት የሚሰጥ እና የሰውነትን ያጣውን ውሃ የሚተካ ነው ብሎ መውሰድ ይቻላል ማለት ነው። ከሾርባ ውጭ ደግሞ ልክ ምንድነው በዚህ ፋይበርን ይሰጡናል ተብሎ የሚታሰቡ ነገሮች ምንድነው ልክ ገብስ፣ ባቄላ፣ ሌሎች ጥራጥሬዎች፣ ምስርና አትክልት የያዘን ሾርባ የተለያዩ ጥቅሞች አሉት። ከትንሽ ምግብ ብዙ አሰራር ፋይበር እንድናገኝ ያግዛል ተብሎ ይታመናል በተለያዩ ጊዜያት የተደረጉ ጥናቶች ነው። እንዲሁም ለሙስሊም ጾመኞች የዶሮ መረቅ ጨምሮ ማዘጋጀት ሾርባውን አስፈላጊ ነው ማለት ነው። እዚህ ጋር
ሾርባው የሚዘጋጅበት ሰዓት ገብስ እንጠቀም እንችላለን፣ ባቄላ እንጠቀም፣ የተለያዩ አይነት ዘዴዎች አሉ። በአለም ላይም ብዙ አይነት ሾርባዎች አሉ። ነገር ግን ያው በክርስትና እምነት በተለይ በኦርቶዶክስ እምነቶች ዘንድ የእንስሳትና የእንስሳት ተዋጽኦን መጠቀም ስለማይቻል፣ ነገር ግን በእስልምናው ዓለም ውስጥ ባሉ ወንድምና እህቶቻችን ምን ማድረግ ይቻላል ማለት ነው። የዶሮ መረቅን ተጠቅመው ሾርባው የሚሰሩት ሞር የተሻለ ምን ያገኛሉ ማለት ነው፣ የፋይበርን እንዲያገኙ ያስችላቸዋል። እንዲሁም ደግሞ ሾርባው የተሻለ የኒውትሪሽን ኮንቴንት ይኖረዋል። እንዲሁም ደግሞ የተሻለ ፍሌቨር ወይም ቴስትም ጣዕም እንዲኖረው ያደርገዋል ማለት ነው። አንዳንድ ጥናቶች እንደሚጠቁሙት ከባቄላና ከአተር የሚገኙ አሰሮች ሰውነታችንን ሞላ ብሎ የመዋል መጠንን በ30% ምንድነው ይጨምሩታል ተብሎ ይታመናል ማለት ነው። ሶስተኛ ላይ የምናገኘው ምንድነው ቫይታሚኖችን መውሰድ። በጾም ወቅት የምንመገበው ምግብ ውስጥ ሰውነታችን በአግባቡ ስራውን እንዲሰራ የሚረዱ ቫይታሚኖችና የሚነራል ንጥረ ነገሮችን መጠን ምንድነው ሊቀንስብን ይችላል ማለት ነው። በዚህ ጊዜ በርካታ ቫይታሚኖች በውስጣችን የያዙ ተጨማሪ ንጥሮችን ወይም እነዚህ ሳፕሊመንቶችን መውሰድ ይመከራል። ከዚህም በዘለለ መልቲ ቫይታሚን የያዙ አጋዥ ሳፕሊመንቶችን መውሰድ የሰውነታችንን አቅም እንዲጨምር ያደርጋል ተብሎ የተባለ ሲሆን እነዚህን ተጨማሪ ነገሮች ከመውሰዳችን በፊት ግን የጤና ባለሙያዎችን ማማከር አስፈላጊ እንደሆነ ይመከራል ማለት ነው። አራተኛ ላይ የምናገኘው ፈሳሽ ነገሮችን አብዝቶ መውሰድ። በጾም ወቅት ለረጅም ሰዓት ከምግብና ከመጠጥ ርቀን የምንቆይ እንደመሆኑ ጾም በምንፈታበት ወቅት እንደ ውሃ፣ የፍራፍሬ ጭማቂ ያሉ መጠጦችን ማዘውተር ከጾም በኋላ ሰውነታችንን አስፈላጊውን ፈሳሽ እንዲያገኝ ያግዛል። በተለይ ውሃን መጠጣት ቀዳሚ ተግባራችን መሆን እንዳለበት የሚመከር ሲሆን ይህም ሰውነታችን የሚያስፈልገውን ያክል እርጥበት ያለ ተጨማሪ ካሎሪ እንዲያገኝ ስለሚረዳው ነው ማለት ነው። ጾም ፈትተን መልሰን ከመጀመራችን በፊት ባለው ሰዓትም ውሃ እንዲሁም ሌሎች እንደ ሾርባና ጭማቂ የመሳሰሉ ፈሳሽ ንጥረ ነገሮችን ደጋግመን አብዝቶ መጠጣት ይመከራል ማለት ነው። የስነ ምግብ ባለሙያዎች እንደሚሉት ለረጅም ጊዜ ያለ ምግብ ሳይመገቡ ለመቆየት የድካምና የረሃብ ስሜትን ለመቀነስ ወደ እንቅልፍ ከመሄዳችን በፊት የምንመገባቸው ምግቦች 70% ውሃ የሚይዙ እንዲሆኑ ይመከራል ማለት ነው። ሰውነቶ ብዙ ውሃ የሚያስፈልገው ቢሆንም በአንድ ጊዜ ብዙ ውሃ መጠጣት የአንጀትና የኩላሊት ስራ ሊያውክ ስለሚችል ተረጋግቶ መጠጣት ጠቃሚ መሆኑንም በዛው ባለሙያዎች ልብ በሉ ብለው ወይም ደግሞ አጽንኦት ሰጥተው ይናገራሉ ማለት ነው። ስለዚህ ጤናማ ስርዓትን መከተል እና በአንድ ጊዜ ከ2 ኩባያ በላይ ውሃ አለመጠጣት ጠቃሚ እንደሆነ አሁንም ምክር ሀሳቦች አሉ ማለት ነው። አምስተኛ ላይ የምናገኘው ምንድነው በካርቦሃይድሬት የበለጸጉ ምግቦችን መጠቀም ማለት ነው። በጾምና በጸሎት የሚደክመው ሰውነትን ይበርታ ዘንድ ጉልበት የሚሆን ካርቦሃይድሬት ያስፈልገዋል። ለዚህም ይረዳ ዘንድ እንጀራ፣ ዳቦ ወይም ሩዝ የመሳሰሉ ምግቦችን ማዘውተር ጠቃሚ እንደሆነ አሁንም ምንድነው የምግብ ባለሙያዎች ወይም በዘርፉ በዙሪያው ጥናት ያደረጉት ይነግሩናል ማለት ነው። ስድስተኛ ላይ የምናገኘው ፍራፍሬዎችን መጠቀም። በደም መዳን ወቅት በቫይታሚን በማዕድናት የበለጸጉ የተሻለ የንጥረ ምግብ ይዘት ያላቸውን አቮካዶ፣ ብርቱካን፣ ሎሚ፣ አናናስ፣ ማንጎና ሌሎችን መሰል ፍሬዎችን ማዘውተር ቢችሉ ብለው የተለያዩ ባለሙያዎች ይመክራሉ። ሰባተኛ ላይ እና መጨረሻ ላይ የምናገኘው ምንድነው አትክልቶች ነው። ስለዚህ በጾም ወቅት ምንድነው ከጠረጴዛ እንዳይጠፋ ከሚመከሩ የምግብ አይነቶች መካከል አትክልቶች ቀዳሚ ናቸው። ቢያንስ 5 ያህል የአትክልት አይነቶችን ያካተተ የሰላጣ ምግብ ከጠረጴዛ ላይ ቢኖር ይመከራል ማለት ነው። እንደ ኤግ ፕላንት፣ የታሸጉ ቃሪያዎች፣ የወይን ቅጠሎች በጾም ወቅት በጠረጴዛ እንዲኖሩ ከሚመከሩ ምግቦች ናቸው ብሎ መውሰድ ይቻላል ማለት ነው። ስለዚህ በዛሬ ቆይታችን ምንድነው ያየነው ማለት ነው 7 ዋና አንድ ሰው ጾም በሚጾምበት ዘንድ ቢመገባቸው ወይም ከምግቡ ጠረጴዛ ላይ ቢኖሩ ተብሎ የሚመከሩ ነገሮች ነው። የመጀመሪያው አንደኛ ላይ ያየነው በፕሮቲን የበለጸገ፣ ሁለተኛ ላይ በፋይበር ወይም በአሰር የበለጸገ፣ ሶስተኛ ላይ ምንድነው በሚኒራልና በማዕድናት የበለጸገ ቢሆን፣ አራተኛ ላይ በቂ ፈሳሽ ያለው ነገሮችን ብንወስድ፣ አምስተኛ ላይ ካርቦሃይድሬቶችን ያላቸው ምግቦችን ብንወስድ፣ ካርቦሃይድሬቶችን በመስድበት ሰዓት ግን በተመጣጠነ መጠን መሆን ቢሆንበት ወይም ቢኖርበት ማለት ነው። ስድስተኛ ላይ ደግሞ ምንድነው እነዚህ ፍራፍሬዎችን ብንጠቀም፣ ሰባተኛ ላይ ደግሞ አትክልቶችን ብንጠቀም የሚል ነገር ነው ማለት ነው እንዳጠቃላይ የተነሳው። ነገር ግን ከነዚህ በተጨማሪ ልብ ልንላቸው የሚገቡ ነገሮች አሉ። ወይም ደግሞ ጾም በምንጾምበት ወቅት ልናረጋቸው የሚገቡ ነገሮች አሉ ማለት ነው። ወይም እኛ ልብ ብለን ጾም ስለምንጾም የእንስሳት ተዋጽኦች ስለማንጠቀም ማናገኛቸው ነገሮች አሉ። ስለዚህ እነዛ ሊተኩልን የሚችሉ ምግቦችን ልንመገብ ይገባል ማለት ነው። ማወቅ የሚገባ ነገር ቢኖር የሚመገቡትን የምግብ አይነት በወሰኑ ወይም
በቀነሱ ቁጥር ከምግቦ ማግኘት የሚገባው ንጥረ ነገሮችን በሙሉ የማግኘት እድሎ እየጠበበ ወይም እያስቸገረ ይመጣል። ለምሳሌ የጾም ምግቦችን በተፈጥሮ ቫይታሚን ቢ12 ምንጭ የሆኑ ምግቦችን ስለማይኖራቸው እንዲሁም ጥሩ የካልሲየም ምንጭ የሆኑት የወተት ተዋጽኦችን አይኖራቸውም ማለት ነው። ይህ በተለይ የወተት ተዋጽኦ በኦርቶዶክስ እምነት ተከታዮች ዘንድ በክርስትና ማለት ነው ስለማይቻል ማለት በእስልምና ዘንድ የተሻለ ነው፣ ምክንያቱም መጠቀም ስለሚቻል ማለት ነው። ስለሆነም ሰውነቶ የሚያስፈልጉትን ማንኛውም የምግብ ንጥረ ነገር እንደያዘ እርግጠኛ ለመሆን የሚከተሉትን የምግብ ንጥረ ነገሮች አትኩሮት ሊኖሩት ይገባል። ካልሲየም እና ቫይታሚን ዲ፣ ቫይታሚን ቢ12፣ ፕሮቲን፣ ኦሜጋ 3 ፋቲ አሲድ፣ የብረት ማዕድንና ዚንክ እንዲሁም ደግሞ አዮዲን ምንድነው የያዙ ምግቦችን ሀሳብ አጥረው እየተጠቀሙ መሆኑን ወይ አለመሆኑን ወይም የእርሶ ምግብ እነዚህ ነገሮች መያዝና ለመያዙን በደንብ ቸክ ማድረግ ያስፈልጋል ማለት ነው በጾም ወቅት። ከዛ ውጭ ደግሞ በጾም ወቅት ያው ምንድነው ብዙ ጊዜ ትኩስ ነገሮችን በምንጠቀምበት ሰዓት ወደ መኝታ ሰዓት ስንሄድ ባንጠቀማቸው በጣም ይመከራል ማለት ነው። ሌላው በጾም ወቅት ቀኑን ሙሉ ሲጾም የሚውል ሰው ድካም መጠጣትና ረሃብ ይሰማል። በዚህ የጾም ወቅት ካርቦሃይድሬት የበዛባቸው ምግቦች መመገብ የስኳር መጠንን መውጣትና መውረድ ሊፈጥር ይችላል። አንድ ሰው በደም ውስጥ ያለው የስኳር መጠን ከፍና ዝቅ በሚልበት ወቅት በቀላሉ ለተለያዩ ተጓዳኝ የጤና ችግሮች ሊጋለጥ ይችላል። ከእጽዋት ጋር ይህንን የምግብ አይነቶች ማስተካከል እንደሚቻል የሚመክሩት የተለያዩ የስነ ምግብ ባለሙያዎች በጾም ወቅት ምን ልብላ ለሚለው መልስ ሊኖረን ይገባል ማለት ነው። ስለዚህ መልሳችንን ከላይ የመለስን መሆኑን ለመናገር እወዳለሁ። አድማጭ ተመልካቾቼ የዛሬ ቆይታ ይሄን ይመስል ነበር። አብራችሁኝ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።